ህዝቦቼ ሆይ አላህን ብቻ አምልኩ። ለምንድን ነው እነዚህን ሐውልቶች የምታመልከው? አላህ ሱብሓነሁ ወተዓላን ብቻ አምልክ። አላህ ሱብሓነሁ ወተዓላ ብቻ ነው ወንጀልን የሚመራው። 1000 ዓመት ሊሞላ 50 ዓመት ቀርቶታል። 950 ዓመት ህዝቦቹን ያለማቋረጥ ዳዕዋ አደረገላቸው። አባቱ ሲሞት ልጁን አደራ ይላል በአማልክቱ። ይሄ እብድ የሆነ ሰው በመንገድ ላይ ስታገኙት እሱ የሚናገረውን ነገር ላለማዳመጥ ጆሮአችሁን ይዛችሁ እለፉ መባባል ጀመሩ። አንድ ሺህ ዓመት ሊሞላ 50 ዓመት የቀረው በትዕግስት በሶብር ህዝቦቹን ወደ አላህ ሱብሓነሁ ወተዓላ ቀጥተኛው መንገድ ከሽርክ ተላቀው ከጣዖት አምልኮ ተላቀው በቀጥተኛ መንገድ እንዲመሩ ዘንድ የተጣራው ነብይ ይሄው የአላህ ሱብሓነሁ ወተዓላ ብስራት ከአላህ ሱብሓነሁ ወተዓላ መጣለት። ኑህ አለይሂ ሰላም ህዝቦቹ ዘመናቶች በገፉ ቁጥር በየመንገዱ ሲያንገላቱት እንዲሁም ሲሳለቁበት እርስ በርሳቸው በሞት ላይ ይህንን ኑህ የሚባለውን ነብይ ወደሚጣራው መንገድ እንዳትከተሉ እያሉ እርስ በርሳቸው አደራ የተሰጣጡ ልባቸው ዘመን በገፋ ቁጥር እየከረረ ሲመጣ ኑህ አለይሂ ሰላምም አላህ ሱብሓነሁ ወተዓላ ቁርጥ ያለውን ዳዕዋውን እንዲያቆምና ከዚያም በኋላ ወደ ቀጣይ ህይወቱና እርምጃው እንዲሻገር ካዘዛቸው በኋላ ኑህ አለይሂ ሰላም የዛን ነቢያቶች አላህ ሱብሓነሁ ወተዓላ ለሚመልስላቸው ዱዓ አደረጉ። ኑህ አለይሂ ሰላም ይፈራሉ። ህዝቦች እርስ በርሳቸው አደራ እየተባባሉ ስለመጡ እያንዳንዱ ህዝብ አላህ ሱብሓነሁ ወተዓላን በቀጥተኛ መንገድ እንዲመራና በቀጥተኛው መንገድ አላህ ሱብሓነሁ ወተዓላን እንዲገዛ ስለሚፈልጉ ማንንም በዚህ ምድር ላይ እንዳታስቀር፣ በአንተ መንገድ ያመኑ ሲቀሩ ሁሉንም ማጥፋቸው ብለው በህዝባቸው ላይ ዱዓ አደረጉ። وقال نوح رب لا تذر على الأرض من الكافرين ديارا إنك إن تذرهم يضل عبادك ولا يلدوا إلا فاجرا كفارا. الله سبحانه وتعالى نوح عليه السلام ورقتن يوم من قد እንዳይጣራ ዘንድ ከለከላቸው። ምክንያቱም ከዚህ በኋላ ቢጣራ ማንም ምላሽ እንደማይሰጥ አላህ ሱብሓነሁ ወተዓላ ነግሯቸዋል። ታዲያ ምን ይስሩ? ኑህ አለይሂ ሰላም አንድ ልዩ የሆነን ስራ ሰጣቸው አላህ ሱብሓነሁ ወተዓላ። ይህም ሰፊ የሆነ በታሪክ ታይቶ የማይታወቅ እንዲሁም በጣም ግዙፍ የሆነ ትልቅ የሆነ መርከብ እንዲሰሩ አዘዛቸው። ኑህ አለይሂ ሰላም ህዝቦቻቸው የሚኖሩበት አካባቢ ባህርና እንዲሁም ወንዝ ያለበት ሀገር አልነበረም። በጣም የተለያየና ምንም አይነት ሙያ ሳይኖራቸው አላህ ሱብሓነሁ ወተዓላ ግን አዘዛቸው ይባላል። ኑህ አለይሂ ሰላም ከ100 ዓመታት በፊት የሆነን ዛፍ እንዲተክሉ ታዘው ነበር ይባላል እና ከዛ ዛፍ ላይ ወይም ከዛ ደን ላይ አላህ ሱብሓነሁ ወተዓላ መርከብን እንዲሰሩ አዘዛቸው። ኑህ አለይሂ ሰላም ጠየቁ፣ ጌታዬ ሆይ እኔ መርከብ የመስራት ሙያ የለኝም፣ እንዴት አድርጌ ነው መርከብ ልሰራ የምችለው ብለው
ጠየቁ አላህ ሱብሓነሁ ወተዓላ። አላህ ያ ኑህ አለው፣ አንተ ኑህ ሆይ እያንዳንዱን አሰራር እያንዳንዱን ሂደት አሳያለሁኝ። እንጨቶችን እንዴት እንደሚቆርጥ፣ እንጨቶችን በእንጨት ላይ እንዴት እንደሚያደራርብ፣ ምን አይነት ዲዛይን እንደሚኖረው፣ ምን አይነት ስፋትም እንደሚኖረውና እንዴት እንደሚሰራ እያንዳንዱን ነገር አላህ ሱብሓነሁ ወተዓላ አሳየው። ሐታ እንጨቶችን በእንጨት ላይ ሲያያይዝ እንጨቶች እርስ በርሳቸው እንዲያያዙ ዘንድ ሚስማርን እንዴት መጠቀም እንዳለበት ሁሉ በጅብሪል አማካኝነት ኑህ አለይሂ ሰላምን አሳየው አላህ ሱብሓነሁ ወተዓላ። ይህንን መርከብ መስራት ጀመረ። የዚህን ጊዜ ህዝቦቹ ኑህ አለይሂ ሰላም ለዛን ረዥም ዓመት ከትውልድ ትውልድ ሲተላለፍ የነበረበትን ጥሪ ማቆሙ በጣም ስለተገረሙና ኑህ አለይሂ ሰላም ይህንን ቀጥተኛ መንገድን መጣራቱ ማቆሙ ግራ ገብቷቸዋል እና መጠያየቅ ጀመሩ። የት ጠፋ እየተባባሉ መጠያየቅ ጀመሩ። አላህ ሱብሓነሁ ወተዓላ ሳይፈቅድ ቀርቶ የኑህ አለይሂ ሰላምን ሚስት በቀጥተኛው መንገድ አልተመራችም ነበር። እናም እያንዳንዱን ነገር የምንነግራቸው ስለ ኑህ አለይሂ ሰላም ባህሪ፣ ስለ ኑህ አለይሂ ሰላም ሁኔታዎች የምትነግራቸው የኑህ አለይሂ ሰላም ሚስት ናት። ሁኔታውን ለነዚህ ሰዎች መናገር ጀመረች። ኑህ እኮ እናንተ እንደምትሉት በፊት ላይ እብደት ነበረበት ትሉ ነበር፣ አሁን ግን እኔ አረጋገጥኩ ትላችኋለች። አላህ እንደውም አሁን በፊት ላይ ካለበት የእብደት መጠኑ ከፍ ብሎ እዚህ ቦታ የሚገኝ ደን ከባልደረቦቹ እብዶች ጋር ሆኖ ስራ ጀምሯል ትላቸዋለች። እርስ በርሳቸው ይሳሳቃሉ። የት ነው የጀመረው? ሂደን እስኪ እንየው ምንድነው የሚሰራው ብለው እርስ በርሳቸው መነጋገር ጀመሩ። እና አሳይን፣ የት ነው የሚሄደው? ምንስ ነው የሚሰራው? እኛ ማየት እንፈልጋለን ይሏታል። ታሳያቸዋለች እና እሱን ማየት እሱን ጊዜያቶችን ቀጠሮዎችን በመያዝ እየመጡ ያዩታል ኑህ አለይሂ ሰላምን። እንዲሁም አህሉል ኢማን ኑህ አለይሂ ሰላም እንዴት እንደሚሰራ የሚያሳያቸውን ያመኑ ሙእሚኖችን ያዩዋቸዋል እየመጡ። እናም ይሳለቁባቸዋል። አንተ ኑህ ሆይ እብደትህ እየጨመረ መጣ፣ ምን ይሻልሃል እያሉ ይመሳሳቅ ጀመሩ። ኑህ አለይሂ ሰላም በአዳብ በአላህ ሱብሓነሁ ወተዓላ ቀጥተኛው መንገድ የሚመራ ስለሆነ እሱም ነገራቶች እየከረቡና ጊዜያቶች በነጎዱ ቁጥር እየመጡ ሲያስቸግሩት እነሱን ሊመልስ የሚችልን ምላሽ ነገራቸው። እናንተ ሰዎች ሆይ አላቸው፣ እናንተ አሁን ቀልዱ፣ አሁን እንደፈለጋችሁ አውሩ፣ እብድም በሉ፣ ተሳሳቁም፣ ግን መጨረሻ ላይ ማን በማን ላይ እንደሚቀልድ እንመለከታለን አላቸው። ويصنع الفلك وكلما مر عليه ملأ من قومه سخروا منه قال إن تسخروا منا فإنا نسخر منكم كما تسخرون ጥቃቱ እርግጥ መሆኑን የቂን አላቸው የአላህ ነብይ እነዛ ያመኑ ሰዎች ጋር ማለት ነው። ኑህ አለይሂ ሰላም ይህንን ከተናገሩ በኋላ ተዋቸው። እነዚህም ሰዎች እውነትም አንቺ እንዳልሽው አሏት። ይህ ኑህ የሚባለው ሰው የእውነትም ከእብደትም በላይ ራሱን የሚያጠፋበት ደረጃ ላይ ደርሷል ብለው ደመደሙ። የሚገርመው ነገር ኑህ አለይሂ ሰላም ህዝቦቹን እየተጣራ ከቤተሰቦቹ ውስጥ አንድ ልጃቸውና ሚስታቸው ኑህ አለይሂ ሰላም በሚጣሩት መንገድ ላይ አላመኑላቸውም።
ከዚህም በኋላ ኑህ አለይሂ ሰላም ዘመናቶች ነጎዱ። ይህ መርከብ አላህ ሱብሓነሁ ወተዓላ ሲያሳያቸው ይባላል 3 አይነት ደረጃ አለው። የመጀመሪያው የታችኛው ነው። የታችኛው እንስሳቶች የሚገቡበት፣ የትኛውም እንስሳ ቅጣቱ በሚወርድበት ጊዜ ምንም አይነት ህይወት የሚኖረው ህይወት ያለው እንስሳ በምድር ላይ የሚንቀሳቀስ እንስሳ መኖር አይችልም። ስለዚህ እንስሳቶች እዛ ውስጥ የሚጠለሉበት ደረጃ ነው። እና የሁለተኛው ደረጃ ደግሞ አህሉል ኢማን እምነት ያላቸውና ኑህ አለይሂ ሰላምን በቀጥተኛው መንገድ የተከተሉ ጥሪውን የመለሱ ሙእሚኖች ናቸው የሚቆዩበት። የሶስተኛው የላይኛው ደረጃ ደግሞ አዕዋፋቶች የሚቀመጡበትና አዕዋፋቶች የሚያርፉበት ነው ይባላል። ሐታ አዕዋፋቶች አይችሉም ቅጣቱ ከባድ ከመሆኑ አንፃር። በእንደዚህ አይነት መልኩ አላህ ሱብሓነሁ ወተዓላ መርከቡን ያንን ግዙፍ የሆነን መርከብ አሰራሩን እያንዳንዱን ሂደት እንዲሰራ ካዘዛቸውና መርከቡ ተሰርቶ እንዳለቀ እንዳለ ሁሉም ነገር ተስተካከለ። መርከቡ ከተሰራ በኋላ ብዙ ዓመት ለብዙ ጊዜ እንደቆየ ይነገራል። ምናልባት 50 ዓመት፣ 100 ዓመት፣ 200 ዓመት አልዕልሙ ዒንደላህ አላህ ዘንድ ነው ይህ ዕውቀት ያለው። ነገር ግን መርከቡ ከተሰራ በኋላ ሙሉ ለሙሉ እንደቆመና ምንም ነገር እንዳልተከሰተ ይነገራል። የሚገርመው ነገር ህዝቦቹ ሲሳለቁበት ይመጡና አንተ ኑህ ሆይ እኛ ያለነው ድርቅ ያለ አካባቢ ላይ ነን፣ እኛ ያለነው ድንጋይ የሆነ አካባቢ፣ ውሃ የሌለበት አካባቢ ነው ያለነው። እንዴት ውሃ አካባቢ እንደሚኖሩ ሰዎች መርከብ ትሰራለህ? እንደውም ትልቅ የሆነ መርከብ ትሰራለህ፣ ምን አስበህ ነው እያሉ ይሳለቁበታል። ኑህ አለይሂ ሰላም ይተዋቸዋል። ምንም ጥሪ አይጣራም። እነሱንም ዞር ብሎ አያያቸውም። ምክንያቱም ትዕዛዙ ከአላህ ሱብሓነሁ ወተዓላ ስለሆነ። አላህ ሱብሓነሁ ወተዓላን ጠየቀ ኑህ አለይሂ ሰላም፣ ጌታዬ ሆይ መርከቡ ተሰርቶ አልቋል፣ ከዚህ በኋላስ በአንተ ያመኑ ሙእሚኖች ምንድን ነው የሚያደርጉትስ? በምንድን ነው የሚዘጋጁትስ? የዚህን ጊዜ አላህ ሱብሓነሁ ወተዓላ ኑህ ምልክት እስከማሳይህ እስከዛ ድረስ ተጠባበቅ አላቸው። ኑህ አለይሂ ሰላም ግራ ገባቸው። ጌታዬ ሆይ ምንድነው ምልክቱ ብለው ሲጠይቁት አላህ ሱብሓነሁ ወተዓላ ያ ኑህ አላቸው፣ ምልክቱ እናንተ ምግቦቻችሁን የምታበስሉበት ምድጃ የምትሰሩበት፣ ዳቦ የምትጋግሩበት ወይም ምግብ ልትመገቡ ዘንድ የምታበስሉበት ምድጃ ውሃ መፍለቅ ሲጀምር የዛን ጊዜ እያንዳንዱን እንስሳቶች ምንም ሳይቀር ወንድና ሴት እየመረጥክ እዘዛቸው ይታዘዙሃል አለ አላህ ሱብሓነሁ ወተዓላ። حتى إذا جاء أمرنا وفارت النور قل نحمل فيها من كل زوجين اثنين وأهلك إلا من سبق عليه القول ومن آمن وما آمن معه إلا قليل. በተለያየ ዘርፍ ላይ አህሉል ኢማን መዘጋጀት ጀመሩ። ኑህ አለይሂ ሰላም እያንዳንዱን ነገሮችን መዘጋጀት፣ ቤተሰቦቻቸውን ማዘጋጀት ጀመሩ። በእነሱ ያመኑ ልጆቻቸውን ማለት ነው። 3 ልጆች አምነዋል በእነሱ መንገድ፣ ያም ሲቀር ማለት ነው እና ሚስታቸው ስትቀር በታሪክ ዘገባ ላይ ሚስታቸው ከቅጣቱ በፊት ህይወቷ ይለፍ ወይም ቅጣቱ ላይ ህይወቷ ይለፍ በእርግጥ አይታወቅም። ነገር ግን የኑህ አለይሂ ሰላም ሚስት ህይወቷ እንዳለፈ ይታሰባል። ቤተሰቦቻቸውን በእነሱ መንገድ ያመኑ ቤተሰቦቻቸውን እንዲዘጋጁ አዘዙ ኑህ አለይሂ ሰላም።
ኑህ አለይሂ ሰላም ይህንን ምግብ የሚበሰልበትን ምድጃ መከታተል ጀመሩ። አላህ ሱብሓነሁ ወተዓላ መቼ ቅጣቱን እንደሚያወርድ ሁሌ መጨነቅ ጀመሩ። ሁሌ ዝግጁ ሆነው መጠባበቅ ጀመሩ። አላህ ሱብሓነሁ ወተዓላ ምንድን እንዲፈጠር ያደርጋል? ቅጣቱስ በምን አይነት መልኩ ነው በቅጣት አለንጋ ያንን ሁሉ ዓመት ሊያስንቅ የሚችል? እንዲሁም በዓለም ታሪክ ላይ እስካሁን ድረስ ወደፊትም ይከሰታል ተብሎ የማይታሰብን ቅጣት እንዴትስ አወረደ የሚለውን ኢንሻአላህ በሚቀጥለው ፕሮግራማችን እንቀጥላለን። እስከዛው ወሰላሙ ዐለይኩም ወራህመቱላሂ ወበረካቱሁ ወጀዛኩሙላሁ ኸይር።